እጅግ ጠቢብ አትሆን እንዳትጠፋ። መጽሐፈ መክብብ ምዕራፍ 7 ቁጥር 16 ላይ እንዲህ የሚል ቃል አለ። ቃል በቃል እንዲህ ነው የሚለው፣ እጅግ ጻድቅ አትሁን እጅግ ጠቢብም አትሁን እንዳትጠፋ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ እግዚአብሔር ቤተሰቦች፣ በዚህ ርዕስ የምንማርበት ምክንያት ጠዋት በንግስ በቅዳሴ ለነበራችሁት ብፁዕ አባታችን የዕለቱን ታሪክ በተመለከተ እጅግ ድንቅ ሰፊና ጥልቅ ትምህርት አስተምረውናል። የብፁዕ አባታችን ቡራኪያቸው ጸሎታቸው በሁላችን ይደርብን። ከዚሁ ከታሪኩ ተነስቼ ግን ከባለ ታሪኩ በተለይ ቅዳሴውን ካስቀደስ ምስባኩና ወንጌሉ የባህራንን ታሪክ የተመለከተ ስለነበረ ረቂቃኑ አባቶቻችን በግጻዊያችን ያንን አጉልተው ያሰሩበት ምክንያት ከዚህ ብዙ ጥበብ እንድንወስድ ስለሆነ ከዚህ ታሪክ ውስጥ አንድ ነጥብ አጉልቼ ለማሳየት ነው ጥረት የማደርገው። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እንዳልኳችሁ ርዕሳችን ሁለተኛው ክፍል ነው። ትንሽ መጠለያ ወደ መጠለያው መሄድ የምትችሉ ሁሉ ወደ መጠለያው ሄዱና ትንሽ ነው 10 ደቂቃ እንጨርሳለን። አጭር መልእክት ነው ማስተላልፈው፣ ግን ዝናብ እንዳትመቱ ወደ መጠለያው ሄዱ። እንኳን ዘነበልን ረድኤቱን ጠሉን በረከቱን የሚሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ድምፃችሁን ቀንሳችሁ ከተንቀሳቀሳችሁ ጊዜውን ለማሳጠር ስል ትምህርቴ ሊቀጥል ይችላለሁ። ትምህርታችንን ቀጥል። ወደ መጠለያው የምትሄዱት በጊዜ ሄዱና የእግዚአብሔርን ቃል አክብረን መማር ስለሚገባ ክብርም የምንሰጠው ለእግዚአብሔር ስለሆነ ግርግርም ስለማያስፈልገው ተረጋግታችሁ የምትችሉ ተቀምጣችሁ ማትችሉ ቆም ብላችሁ 10 ደቂቃ ቢበዛ 15 ደቂቃ ነው የምንማረው። እግዚአብሔር ለሁላችን ማስተዋሉን ያደለ። አሁን 8 ከ20 2 ከ20 ነው። 2 ተኩል ወይም 2 ከ35 ጨርሳለሁ እኔ። አሁን ድምፅ ቀንሱ፣ አስተናባሪዎችም ሌሎቻችሁ። እጅግ ጻድቅ አትሁን እጅግም ጠቢብ አትሁን እንዳትጠፋ ይላል መጽሐፈ መክብብ ምዕራፍ 7 ቁጥር 16። እና ከላይ ምንባቡን ስናየው በጣም አስፈላጊ ከሆኑ ነገሮች ዋናዎቹ እግዚአብሔር የሚጠላ ይመስል ጽድቅን የሚጠላ ይመስል ወይም ጥበብን የሚጠላ ይመስል ጻድቅ አትሁን ጠቢብም አትሁን እንዳትጠፋ የሚል መልእክት ለምን ተጻፈ? ለምሳሌ መጽሐፍ ቅዱስን ስናየው ስለ ጽድቅም ብናየው ሌሎች ጥቅሶችን ብናይ እግዚአብሔር ጽድቅን አይጠላም። ለምሳሌ ጥቂት ነገር ነው የማቀርብ ከጊዜው አንፃር። መዝሙር 11 ቁጥር 7 ላይ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል ቅንነት ግን ፊቱን ታየዋለህ ይችላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ጻድቅ ነው። በግዕዝ ጽድቅ ማለት እውነት፣ ጻድቅ ማለት እውነተኛ። እግዚአብሔር ስለራሱ የተናገረው እኔ እውነት፣ እኔ መንገድ፣ እኔ ሕይወት ነኝ ብሏል።
ስለዚህ እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ ነው። ስለዚህ እውነትን ይወዳል፣ ጽድቅን ይወዳል። ታዲያ እግዚአብሔር ጻድቅ ከሆነ ጽድቅንም የሚወድ ከሆነ እጅግ ጻድቅ አትሁን እንዳትጠፋ ማለት ምን ማለት ነው? ክርስቲያኖች አስተውሉ። እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችን በአጭሩ ከተረዳናቸው ለሕይወታችን ዋልታ ናቸው። እግዚአብሔር ጠቢብ ነው። እንደ እግዚአብሔር ያለ ጠቢብ ጥበብ ከባህሪው የምትነቃ የባህሪ ገንዘቡ የሆነች ጥበብን በእውነቱ በቅዳሴያችን ሁሌም ስለምትሰሙት አይቴ ብሔራነ ጥበብ የጥበብ አገሯ ወዴት ነው? በተለይ መጽሐፈ ምሳሌን ስታዩት ስለ ጥበብ እጅግ ተደጋግሞ ተጽፏል። እግዚአብሔር ጠቢብ ነው፣ ጠቢባንም ይወዳል፣ ጥበብንም የሚፈልጓትንም ሁሉ ይወዳል። እንደዚያ ከሆነ እጅግ ጠቢብ አትሁን እንዳትጠፋ፣ እጅግ ጻድቅ አትሁን እንዳትጠፋ ማለት ምን ማለት ነው? ምንድን ነው ሊነገረን የፈለገው? አስተውሉ ክርስቲያኖች። እግዚአብሔር እንዲህ ብሎ በመፍቀሬ ጥበብ ሶሎሞን በኩል የሚነግረን አንድ መሰረታዊ ነገር ለእኛ ለማስተላለፍ ነው። የዛሬም ትምህርታችን ባጭሩ ይችላል። እጅግ ጻድቅ አትሁን ሲል እግዚአብሔራዊ ጽድቅ አይኑርህ፣ ጽድቅን አልጠላም አልወድም ማለቱ አይደለም። እግዚአብሔር እንዲህ የሚለን በሶሎሞን በኩል በራስህ መረዳት፣ በራስህ ፍርድ፣ በራስህ ሕሊና አንተ ራስህ ጻድቅ እንደሆንክ አታስብ ማለት ነው። ይልቁንም ደግሞ አንዳንዶቻችን በራሳችን ሕሊና እጅግ ጻድቅ መሆን እንፈልጋለን። ባጭሩ ጊዜ ስለሌለን በራሳቸው ሕሊና በራሳቸው ፍርድ የራሳቸውን ድርጊት መዝነው ጽድቅን ለራሳቸው ይሰጡ የነበሩ ጌታ በተገለጸበት ጊዜ ፈሪሳውያን ይባላል። እጅግ ጻድቅ አትሁን ማለት በራስህ አስተያየት፣ በራስህ ግምት አንተ በምታደርገው አንቺ በምታደርጊው ድርጊት አንተ በምታደርገው ድርጊት ይህን እኮ አደርጋለሁ፣ ይህን እኮ አደርጋለሁ፣ ይህን እኮ ካደረግኩ እኔ ጥሩ ክርስቲያን ነኝ፣ እኔ ጥሩ የእግዚአብሔር ሰው ነኝ ብለህ አታስብ። ራስህ እንደዛ ጻድቅ አታድርግ። ደግሞ ጽድቅን ወድጃለሁ፣ ጽድቅን እስከ መጨረሻ እፈጽማታለሁ ብለህ ነገር ጠንቃቂ የሆን ሕግ ጠባቂ የሆን መስሎህ በራስህ አትመጻደቅ እንደ ፈሪሳውያን ማለት ነው። ፈሪሳውያን ደቀ መዛሙርቱን በሰንበት እሸት ቆርጠው ለምን ይበላሉ? ይሄ እጅግ ጻድቅ መሆን ማለት ይሄ መምህራችሁ ብለው ደግሞ ጌታን ይከሱታል። በሰንበት አልጋህን ተሸክመህ ሂድ ብሎ ለምን ያዛል? ይህ ሁሉ ጽድቅ ነው ለነሱ ሰንበትን እየጠበቁ ነው። በሰንበት እሸት ለምን ተቀጠፈ? በሰንበት በሽተኛው ድኖ አልጋውን ተሸክሞ ለምን ሄደ? ይህ በእነርሱ ሕሊና ጽድቅ ነው። ይህ ግን በጣም እጅግ አደገኛ ነገር። ክርስቲያኖች ራስን ጻድቅ አድርጎ መቁጠር፣ ራስን ሕግ ጠባቂ ፍርድ ጠንቃቂ አድርጎ መቁጠር እጅግ አደገኛ ነገር። በሉቃስ ወንጌል ምዕራፍ 18 ላይ እንደተመዘገበው ቀራጩና ፈሪሳዊው ወደ ቤተ መቅደስ ገብተው ሲጸልዩ ቀራጩ ደረቱን እየደቃ ራሱን ኃጢአተኛ እንደሆነ ቆጥሮ ይከስ ነበር። ጻድቁ ግን ፈሪሳዊው ግን ራሱ ጻድቅ እንደሆነ ያስብ ነበረ። ጌታ ሆይ በሳምንት 2 ቀን እጾማለሁ፣ ከገንዘቤ አስራትን አወጣለሁ፣ ስለዚህ አመሰግንሃለሁ አለ ይላል። ይህም እንዲህ ብሎ አልበቃውም ደግሞ እንደ አመንዝሮች እንደ ሰካራሞች እንደ ወንበዴዎች አለና ፊት ለፊቱ የሚያው ወይም እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ አለ። ፈራጅ ሆነ። ከቀራጩ እንደሚሻል ጻድቅ እንደሆነ ያስባል። እንደዚህ አይነት ሰው መጨረሻው ጥፋት። ራሱ ምንም አይነት ተጋድሎ ቢጋደል የፈለገ አይነት ንጽሕና እንደመሰለው ቢኖረው
እንደ ኢዮብ በጧትና በማታ ለልጆቹ ሳይቀር መስዋዕት ቢሰዋ ወይም እንደ በረሃ መናኞች በቀን እልፍ ቢሰግድ በዚህ ምክንያት ራሱ ጻድቅ እንደሆነ የሚያስብ ሰውና ሌሎቹን እያየ ከዛ የተሻለ እንደሆነ እያሰበ ራሱ ስለ ራሱ እግዚአብሔርን ለማመስገን የሚሞክር ሰው መጨረሻው ጥፋት ነው። እጅግ ጻድቅ አትሁን ማለት በራስህ አስተሳሰብ፣ በራስህ ሚዛን፣ በራስህ ፍርድ፣ በራስህ ድርጊት ሰይጣን ሊጥል ሲፈልግ የፈጸምከው መልካም ነገር ሌሎች እንደማይፈጽመው አድርጎ እያሳሰበ ራስን ጻድቅ እንዲሰማህ አድርጎ በቤተ መቅደስ ቆመህ እንዴት ገሌ እንዲህ ያደርጋል፣ እንዴት ገሌ እንዲህ ታደርጋለህ፣ እንዴት እንደዚህ ይላል፣ እንዴት እንደዚህ ይላል፣ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ አይነት ክርስቲያንስ አላውቅም፣ እንደዚህ አይነት ክርስቲያንስ እያልክ አትመጻደቅ እንዳትጠፋ ማለት ነው። በራሳችን ጽድቅ ከመጥፋት እግዚአብሔር በቸርነቱ ይታደገ። እጅግ ጠቢባቱ እንዳትጠፋ ክርስቲያኖች። ዛሬ ይሄ ስሙ ሳይጠራ አንድ ባለጸጋ ተብሎ በባህራን ታሪክ ላይ ስለተተረከው ሰው የሚያገለግል ምስባኩ ሶበት ርእዮሙ ለጠቢባን ይመውቱ ይላል። ጥበበኞች እንደሞቱ ባየ ጊዜ ወከማሁ ይታጎሉ አብዳን እለ አልቦሙ ልብ፣ እንዲሁ ደግሞ ጥበበኞች ነን የሚሉ ግን ሰነፎች እነሱ ይጠፋሉ። ወይሃድጉ ለባዕድ ብዕሎሙ በወንጌል የተነበበው ይሄ ነው። ገንዘባቸውንም ለማያውቁ ሰው ይተዋሉ። እነሱ ጠቢባን እንደሆኑ ያስባል። አያችሁ፣ ጠቢባን ግን አይደሉም። አሁን ዛሬ ባህራንን 2 ጊዜ የመግደል ሙከራ ያደረገበት ያ ባለጸጋ ከግብሩ ክፋት የተነሳ ስሙ ያልተጠቀሰው ያ ሰው ለራሱ ጠቢብ እንደሆነ ያስብ ነበር። ክርስቲያኖች አስተውሉ። በታሪኩ እንደሰማነው በተዝክሳሩ ላይ ተጽፎ እንዳለው መልአኩ ለባህራን ወላጆች መጥቶ ብስራቱ ሲነግር ከጎረቤት ያለውን ሀብት ትወርሳለህ ሲል ለዚያ ባለጸጋ እግዚአብሔር ጆሮውን ከፍቶለት እንዲሰማ አድርጎት ነበረ። እግዚአብሔር እንድንሰማ የሚያደርገን ንስሐ እንድገባለን። ስለ ጥፋታችን ከተነገረን የእግዚአብሔር ዓላማው ንስሐ ስላችን ገፋ በዚህ እንዲሁ ግን አልተጠቀመም። ስለዚህ ለእሱ ተጠበበ። ምን ብሎ ተጠበበ? ልጅሽን ላሳድግልሽ፣ እያበላው እያጠጣው እያለበስኩ ላሳድግልሽ፣ ደግሞ በዚያው ላይ ላንቺ 20 ወቄት ወርቅ ልስጥሽ ብሎ ተመልከቱ። እሱ መራቀቁ ነው። እነሱች ጥበበኞች ሆኑ ይመስላቸዋል ክርስቲያኖች። ይህ ሰው በኋላ ባህራን ከ20 ዓመት በኋላ ሁሉ ሲያገኘው ልላከው ልጅ ብሎ አሁንም 20 ወቄት ወርቅ ሰጥቶ ባህራን 40 ወቄት ወርቅ 2 ይወጣል። ለዚህ ሰው ህሊናው ጠቢብ እንደሆነ ያስብ ነበር። ለዚህ ነው እጅግ ጠቢባችሁ አሁን ይሄ ተጠበበ፣ በህሊናው ተጠበበ። ክርስቲያኖችን ጊዜ ስለሌለ ታሪኩንም ስለመሰማችሁ አንድ ሰው ጭምር ላስታውሳችሁ። ይሁዳ ጌታን ለምን አሳልፎ እንደሰጠ ታውቃላችሁ? ይሁዳ ጌታን አሳልፎ ለመስጠቱ ምክንያት የሆኑት ታሪኮች አሉ። ከነዛ ታሪኮች አንደኛውና ዋና አይሁድ ጌታን ሊይዙትና ሊገሉት ብዙ ጊዜ ይፈልጉ ነበር። በተለይ አንድ ጊዜ ናዝሬት ከተማ ላይ ይዘው ገደል ሊከቱት ሲመጡ ጌታ በመካከላቸው ተሰውሮ ሄደ። ይሁዳ ይንደጋግሞ አይቷል። ጌታን መሰወር ይችላል። ጌታን ማንም መያዝ አይችልም ካልፈለገ። ይሄ እውነት ነው ሐሰት ነው? ክርስቲያኖች እውነት ነው አይደለም እንዴ? ግን ተመልከቱ፣ ይሁዳ ጌታ ይሄን ማድረግ የሚችል ከሆነ ጌታ የነሱን ሐሳብ አውቆ ከነሱ ማምለጥ የሚችል ከሆነ ጌታ የይሁዳን ስርቆት ያውቃል አያውቅም? አንዳንድ ጊዜ ብልጥ እንደሆኑ የሚያስቡ ሰዎች በጣም አስተሳሰባቸው በጣም ለራሱ አዋቂ እንደሆነ፣ ለራሱ ጠቢብ እንደሆነ፣ ለራሱ አስተዋይ እንደሆነ የሚያስብ ሰው በእግዚአብሔር ላይ ሳይቀር ብልጥ ለመሆን ይሞክራል። ከእንዲህ ያለ በሽታ እግዚአብሔር ይፈውሳል። ስለዚህ ተመልከቱ፣ ይሁዳ ጌታን ያሳዘበት ምክንያት እንዲህ ብሎ አሰባል። ጌታ ማምለጥ መሰወር የሚችል ከሆነ
ያችን የ300 ወቄት ወርቅ ሽቱ 30 ብር ከነሱ ተቀብዬ እጠቁመዋለሁ፣ አስይዘዋለሁ ሳይሆን የትኛው እንደሆነ አሳያቸዋለሁ ላይ እኔ ካሳየዋቸው በኋላ ግን ጌታ እንደ ልማዱ ያመልጣል። ግን አስያዝከኝ ጠቆምከኝ እንዳይለኝ ደግሞ ይህ ነው ያዙት አልልም። ብልጤ ይሁዳ ምን እላለሁ? ሰላም ላንተ ይሁን መምህር ወይ ብዬ ሰላም እለዋለሁ። ለእነሱ ደግሞ ምን ብሎ ሰላም መምህር ወይ ብዬ ሰላም እምለው እሱ ኢየሱስ ነው ያዙት ብሎ ለእነሱ ምልክት ሰጥቷል። በብልጠት ለራሱ ጥበብ በመሰለው ነገር ተመልከቱ። ጥቆማውን ጠቁሞ ገንዘቡንም ሊያገኝ ከዚያ በኋላ ደግሞ እነሱ ሊና ጌታ ተሰውሮ ሊያመልጥ ነው። ተሰውሮ ካመለጠ በኋላ ደግሞ ጌታን ሂዶ አሁንም መምህር ወይ ብሎ ቅድምም ሰላም ነው ያልኩ አሁንም ሰላም ነው ያልኩ ብሎ ከአይሁድም ገንዘቡ ከጌታም ደግሞ ደቀ መዝሙር በብልጠት ሊቀጥል በጥበብ ክርስቲያኖች፣ የዛሬው ታሪክ ዋናው መልእክት ይሄ ነው። ክርስቲያኖች ብልጥ መሆን አጥፊ ነው። ምንም የተወሰነ ጊዜ መሸወድ ይቻላል። አሁን ልክ ነው። ያ ባለጸጋ የባህር እናት ለጊዜው አታሏታል። እንደሚገላት አታውቅ፣ እንደሚገለው ልጇን ሊሆን ሊገለው ባህር እንደሚጥለው አታውቅ። አሁን ስለ ባህራን የተነገረ ስለ ባህራን እናት አናውቅም። ባህር ከተጣለ በኋላ ምን እንደሆነ አታውቅም። መዳኑንም አታውቅም። እያለቀሰች ዘመኗን ጨርሳ እንደሆነም አታውቅም። ተገኝቶ ደግሞ ሀብቱ ሲወስድ አይታው እንደሆነም አናውቅም። ስለሷ ምንም አትጻፈም። ለጊዜው ግን ይስራታሉ። ብልጥ የሆነ መስሎት ነበር፣ ጠቢብ የሆነ መስሎት ነበር፣ አዋቂ የሆነ መስሎት ነበር። ግን አይደለም። ቅድም ቀሲስ እንዳስተማሩን እግዚአብሔር ለሚወዳቸው ጋሻቸው ነው። እግዚአብሔር መከታ ነው። እግዚአብሔር ጠባቂ ነው። እግዚአብሔር አዳይ ነው። ክርስቲያኖች ብልጦች ለጊዜው ያሸንፉ ሊመስሉ ይችላሉ። በብልጠት መቼም ጊዜ አለ። ይሁዳ ብልጠቱ እስከ መጨረሻው አለቀቀው። ጌታ ፈቃዱ መሞቱ ለሁላችን መዳን ምክንያት ስለሚሆን ፈቃዱ ሆኖ ራሱን አሳልፎ ሰጠ። ያሳልፈ የሰጠው ያ ጻድቅ ሰው ተገደለ ሲሉት አሁን ወደ ሌላ ብልጠት ተሸጋግሯል ይሁዳ። በነገራችን ላይ ይሁዳ ፈጥኖ ዛፍ ላይ ሄዶ ተንጠልጥሎ የተሰቀለው ሲሆን መቼም ጌታ መሐሪ ነው ቸር ነው የሚለውን ያውቃል። አሁን ተመልከቱ፣ እውቀቱን ከሌላ ነገር ጋር ያገናኝን። አሁን ብልጠት አይደለም፣ ጠቢብ የሆነ መሰለው። ቀድሜ ሞቼ ነፍሴን ሲሆን ያገኛት ሌሎቹ ሲያወጣ ትቶኛ ያወጣ ብሎ እኮ ቀድሞ ሊገባ ነው። ደግሞ ብልጥ በጥበቡ ሊጸድቅ። አሁንም ተመልከቱ፣ ንስሐ መግባት ሲቀለው እንደ ጴጥሮስ አልቅሶ መታረቅ ሲቀለው። ክርስቲያኖች የጴጥሮስን ታሪክ አስታውሱ። ጴጥሮስ 3 ጊዜ ክዷል። ጴጥሮስም እኮ የካደበት አንዱ መሰረታዊ ምክንያት ራሱን እጅግ ጻድቅ አለ። እነዚህ ሁሉ ቢክዱ እኔ አልክድህም አይባል። ግሊን ይሁን እንዲሆናል ለግሊን ሰው ከማንም እንደሚሻል የሚያስብ ሰው ያችን ባሰበባት ቅጽበት ከማንም የባሰ ኃጢአት ነው ወደሞ ይሸጋገር። ያቺ ሐሳብ በመጣች በቅጽበት እንደዚህ ከማድረግ እግዚአብሔር ይጠብቃል። ጴጥሮስ ግን ንስሐ ገባና ታረቀ። ይሁዳ ግን ሲኦል ቀድሞ ገብቶ እንደገና በብልጠት ሊድን አሰበ። ዛፏን ዘመም አድርጎ እግዚአብሔር በታምራት ነገር ይሁዳ ነስ ከመው ከጴጥሮስ እንደ ይሁዳ ወንድም እንደ ጴጥሮስ ንስሐ ገባ። አልሰማም። ዛፊቱ ጣለችው፣ ተዘርሮ ወድቆ ቀረ። ለ40 ቀን እሱ በፍጥነት ሞቶ በብልጠት ሊነጥፍ ሲል ለ40 ቀን በሽተኛ ሆኖ ተኛ። ከ40 ቀን በኋላ ሲኦል ከተበዘበዘች ነፃ ከወጣች ነፍሳት ከለቀቋት በኋላ በተበረበረች ሲኦል ይሁዳ በብልጠቱ ምክንያት ጠፋ። ብልጠት አጥፊ ነው። ጽድቅ ነው ሕይወት የሚሰጥ ገርነት ነው፣ ቸርነት ነው። የዛሬው አንዱ መሰረታዊ ታሪክ ነው። ስለ ቅዱስ ሚካኤል ተራዳኢነት ወይም ስለ መላእክት ለምን እንደምናከብራቸው ደግሞ እግዚአብሔር መልካም ፈቃዱ ቢሆን ነገ እንማራለን። በራሳችን አስተሳሰብ በራሳችን አመለካከት ጻድቅና ጥበበኛ የሆን መስሎን እንዳንጠፋ እግዚአብሔር አምላክ በቸርነቱ ይጠብቀን። ይቆየን። ወስብሐት ለእግዚአብሔር።